ጋይስ እንዴት ናችሁ? ጦርነቱ ተባብሰው ቀጥሏል። ሄርሜላ አብርሽን አፍቅረዋለች። የሩታ እህት ማናት ሜላት ሄርሜላን ካልገደልኳት እያለች ነው። ካልገደልኳት ከህይወታቸው ውጭ እያለች ነው። ሄርሜላ ደግሞ እንኳን ልትወጣ የባሰ ፎንቃ ብሶብኛል። ፎንቃ እኔ እኮ አብርሽ እኮ ምን እንዳለው እኔ አላቅም። ብቻ ሴቶቹ የአብርሽ እንትን እንዴት እንደሚጣፍጣቸው አይዶ ነው። ብቻ በፈጣሪ ስም እንደ ፕላስቲክ ተለጥፈው አለቀውም አሉ ግን ደግሞ ሌላ ሲቀጥልና ሲቀጣጥል ሌላ ጦርነት የሚያስነሳው ነገር ምን እንደው ታውቃላችሁ? አብርሽ ለሩታ የገዘውን ወርቅ ለእናቱ አሳየው። ደግ አረገሽ። አብርሽን ትናንትና በጣም አከበርኩት። ምክንያቱም ለእናቱ መስጠቱ ለሄርሜላ ቢያስረው ያናድር ነበር። ይሄ ሆነው ደግሞ በሄርሜላ ምክንያት ነው። ስለዚህ ሄርሜላን ሩታና ሜላት ይለቋታል እንዳትሉ። ዛሬ ቅጥቅጥ አድርጎ ነው የሚጥሏት። ታያላችሁ። ሲቀጥል አፈቀርኩት አለች። አፈቀርኩት ብላለች። ስለዚህ ሄርሜላ ነገሩን ታባበሳለች። ሩታ ደግሞ ከቤተሰቦቿ ጋር ሆና አብርሽን ተቀጠቅጠዋለች ማለት ነው። አብርሽን እኮ አልፈልገውም ትላለች ሩታ፣ ግን ሌላ ሰው ፈልገዋለሁ ሲላት ይብስባታል እና ጦርነቱ ሊቀጥል ነው በይፋ። አዎ ላላ አይ ሄርሜላ አሁን ሩታ ልጅሽ በእንጀራ አባት ሊያድግ ነው። የምር በጣም ያሳዝናል። እኛ እኮ ድሮ የመከርንሽን ምክር ብሰሚ ኑሮ እንደዚህ ባልሆንሽ ነበር። አማለ አብርሽ ትናንትና በጣም ነው ያስደሰተኝ። የምር ነው የምላችሁ። በቃ ለእናቱ ስላሰርላ በጣም ደስ ብሎኛል ማለቴ ከሩታ ስለተወሰደ ምናምን አይደለም ደስ ያለኝ፣ ግን ለእናቱ ያለውን ክብር ስላሳየን እናቱን የሚያከብር ሰው ይመቸኛል፣ ይመቻቸኛል። አብረሽ ሴት ያሯሩጣል እንጂ ቤተሰቦቹን ሪስፔክት የምር በጣም ነው የሚያከብራቸው። ግን አሁን ሩታም ጎበዝ ሆናለች፣ ሩታም ጎብዛለች። ቤተሰቦቿን በጣም እያከበረች ነው። የቤተሰቦቿን ምክር እየሰማች ነው። አሁን እኮ ሩታ ነብር እየሆነች ነው። ነብር የምትሆነው ምንድነው? ቤተሰብ እየመከሯት ነው። በቃ አይጠቅምሽም፣ አይሆንሽም እያሏት ነው። የራስሽን ስራ ስሪ፣ ባንቺ ሊጠቀምብሽ ነው። ስለዚህ ምክራቸውን እየሰማች ነው እንደዚህ ድርቅ ያለች እንጂ እንዴት ነው ሩታ በዚህ ልክ የምትደርቂው እንዴ? ልጅሽን ያላባት እንዴት ታሳድጊዋለሽ? በእንጀራ አባት? አረ በጣም ይደብራል። እንዴት ናችሁ? ፍቅርዬ ፍቅርዬን ውድ መጣች እኮ ፍቅርዬ። ደህና ናት። ለማንኛውም አለች። እሺ መጣለች። ደህና ናት፣ አትጨነቁ። እንዴት ናችሁ? ደህና ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቻች ብያለሁ። ዛሬ እንግዲህ በነ አብርሽና በነ ሩታ ተቻቸው ነበር። አሁን እንደገና አገረሸብኝ ፍቅርሽ። ልጃቸው ሴት ብትሆን ላነሳት እንደነበር ታውቃላችሁ። ሩታ አልሰጥሽም ብላኝ ነው። ሩታ አልሰጥሽም ማለችኝ። እናላችሁ ሰብስክራይብ እስኪ አድርጉ እና ምን ልላችሁ ፈልጌ ነው፣ አሁን ጦርነቱ በጣም ነው የሚባባሰው። ለምን አትሉም? ሩታም ይብስባታል፣ ሜላትም አሁን ተጨምራለች። አሁን ለሁለት ነው እያጧጧፉት ያሉት ማለት ነው። አሁን ግሩፕ ተከፍቷል። ሄርሜላና አብረሽ በአንድ ሳይድ፣ ሩታና እህቷ ደግሞ በአንድ ሳይድ ሆነው ጦርነቱን ይቀጥሉታል ማለት ነው። በመጀመሪያ ጦርነት የሚያስነሳው አንደኛው ነገር ወርቁ በሜላት ምክንያት በሄርሜላ ምክንያት ከሩታ ወደ ማዘሩ ተቀይሯል ማለት ነው። ቀይሮታል። ሲጀመር አብረሽ መጀመሪያ ለእናት ነበር ማድረግ የነበረብህ። ምክንያቱም መጀመሪያ ያገኛት እናትህን ነው። ከዛ ቀጥለ ነበር ለፍቅረኛ ማድረግ ያለብህ። ብትሳሳትም አሁን ግን መልሰ ለሄርሜላ ለመስጠት ደግሞ በጣም ደስ ብሎኛል። እሷ አልቀበልም ካለች ለእናት በጣም ምርጥ ነው ያደረከው። በጣም አሪፍ ነው። በዚህ በጣም ደስ ብሎኛል። ግን ሄርሜላ አሁን ደግሞ ከህይወታችን ውጭ ስትባል ጭራሽ ፎንቃ ጠግርሮኛል፣ ካንተ ህይወት አልወጣም ማለች። አሁን ሄርሜላ ሩታ ራሱ አንዳንዴ የሰው ምክር ባሰማ ጥሩ ነው። ምክንያቱም ልጅ እስከወለደች ድረስ ልጅ ያላባት አያድግም። ገና ካሁኑ በልጅ እየተጣሉ ነው። እኔ ጋ ይምጣ አንቺ ጋ ይሁን። ገባችሁ? ስለዚህ እነዚህ ሰዎች አንድ ላይ መሆን አለባቸው። ሄርሜላ ደግሞ አንድ ላይ እንዲሆኑ አትፈልግም። አንደኛ ነገር ስራ ነው፣ ቢዝነስ። ብር እንዴት ታገኛለች? በአብርሽ ብር ዶላር እኮ ነው የምትሰበስበው። አፍቅረው መስሏችሁ እንዳይሆን ሞይ አፍቅረው አይደለም፣ ብር ነው። ብር ትፈልጋለች፣ ሶ መስራት ትፈልጋለች። ሁለተኛ ነገር ደግሞ እንደዚህ እየተጋጋጠች በቃ መታወቅ መፈመስ ምናምን እንደዛ ስለምትፈልግ ነው እንጂ ወዶ ምናምን አይደለም ይሄን ነገር እያደረገች ያለችው። ስለዚህ ሄርሜላ ከሩታና ከአብርሽ ቤት አትወጣም። አብርሽ ራሱ እንድትወጣ አይፈልግም። ለምን? በቃ እንደዚህ እየተጨቃጨቁ እየተጣሉ ምናምን መሸቀል ይፈልጋል። እንደዛ ባይፈልግ ኑሮ በቀድማውን ተለጥፋበት ማለት ነው። ከግር እስከ ጣቱ 8 ቁጥር ነው የተጠመጠመችበት። ኦ ማይ ጋድ አተኙም ነበር፣ ተጠመጠመችበት ነው የምላችሁ። ከዛ በኋላ እንደዛ ብላ ስታቅፈው ዝም ይላል።
ሩታ እኮ አንዳንዴ አይፈረድባትም የምር ብትናደድም፣ ግን ደግሞ ለልጇ ስትል አንዳንድ ነገሮችን ማለፍ የሚባል ነገር አለ። አይቶ ማለፍ፣ አንዳንዴ ማለፍ፣ ለልጃችሁ ስትሉ ብዙ ነገር መተው መልመድ አለብሽ። ገባሽ? ምክንያቱም ልጅ ያላባቱ ማደግ የለበትም። ሲቀጥል እኔ አንድ የሚያሳስበኝ ነገር ልጃችሁ ሲያድግ ምን ሊሆን ነው? የእናንተን ይህን ጸብ እንድተረከ እያየ ነው የሚያድገው ወይስ ደግሞ ምንድን ነው? ልጅ እኮ የሚመስለው አስተዳደጉን ነው። አንዳንዴ እናት አባታቸው ፍቅር ሳይሰጧቸው ያደጉ ልጆች መጨረሻ ሲያድጉ በቀለኛ ነው የሚሆኑ እና ልጃችሁ በቀለኛ እንዳይሆን አብራችሁ አሳድጉት ማለት ነው። ሩታ አብርሽ ልጁን የማየት መብት አለው፣ ግን ሌላ ሴት ጋር ከተለጣጠፈ አላሳይም። ቢለጣጠፍም ቢያግብቶ ራሱ ማየት ይችላል። ሌላ ሴት አግብቶም ልጁን ማየት ይችላል። ስለዚህ ሩታ እንግዲህ ይህን ያክል ያመረረችበት ነገር ሲመስለኝ ብዙ ነገር አለ። በቃ ይሄ ብቻ አይደለም፣ ብዙ ያየችበት በቃ አብረው ስትኖር በቃ አብረው እንዳትሆን የሚያደርጋት ነገር አይታው ተረድታው ይመስለኛል እንደዚህ ድርቅ ያለችው። ምክንያቱም ሶሻል ሚዲያ ላይ እንደምናየው ላይሆን ይችላል። ሩታ ድርቅ ያለችበት ምክንያት ሊኖራት ይችላል። ግን ለልጇ ስትል አንዳንድ ነገሮችን አልፋ አብረው ልጃቸውን ቢያሳድጉ ጥሩ ነው ብዬ አስባለሁ። ምክንያቱም አሳየኝ አላሳይሽም ወይስ የሆነ ቀን ይወስድበታል። ከዛ ጸብ ልክ እንደ ፍቅርና እንደ ፏድ ነው የሚሆን መጨረሻቸው እና እንደዛ መሆን የለበትም ብዬ አስባለሁ። ሌላ ሄርሜላ ደግሞ ምን ይሽ ነው አሁን ለሷን ምን አይነት አስተያየት ይሰጣል? ምንም አይሰጥም። እሷ በቃ ብር ነው እንደዚህ የሚያረጋት፣ ክብሯን የሚያስጠላት፣ ሰው ባለ ፊት የሚያረጋት ብሯ ነው። ምክንያቱም ከሩታም ጋር እየተጣሉ በቃ ይህን ነገር እያደረገች ያለችው ለብር ነው። መጨረሻ ላይ ታያላችሁ። አብረሽን አፈቅረዋለሁ ያልኩኝ ሩታና አብረሽ እንዲታረቁ ብዬ ነው ብላ ነው እንደ ሜላት ምትመጣ። ገባችሁ? እንዲታረቁ ብዬ ነው ይሄን ነገር ያደረግኩት ብላ ትመጣለች። ሩታ ደግሞ አሁን ሄርሜላ አፈቅረዋለሁ ስትል እሳት ሁና ነው የምትሄድ። ታያላችሁ፣ እሳት ሁና ማለት ነው። ሜላትም እየፈከረች ነው። እንግዲህ ሶስቱ በአንድ ላይ ሲገናኙ ኢማጂን ምን ሊፈጠር እንደሚችል ወደ ሶስተኛ ዓለም ጦርነት ነው የሚፈጠረው የምር። እና ሄርሜላ ግን ምን አደፋፍሮች ነው እንደዚህ ያፈቅራለሁ ብለሽ አፍሽን አውጥተሽ እስከምትናገሪ? ትውልድ እንደው ምን ይማር ከዚህ? አሁን ምን ባለትዳር ወንድ ልጅ ወልዶ ምን ነገሩ? አልተጋቡም፣ ከሩታ ጋር እኮ አልተጋቡም። ግን ልጅ ወልዶ ከዛ አፈቅረዋለሁ። ሼም ነው። በጣም ይደብራል። በእርግጥ እሱ ማቀፍ አስለመዳት፣ በጣም ያቅፋታል፣ ድረቱ ላይ ይለጥፋታል። ያሽ ምንም ሴቶች እኮ ማለት ሰዎች ሲያዝኑልን አይዞች ሲሉን ከጎናችን ሲሆኑ በቃ ያፈቀሩን እየወደዱን ይመስለናል። ሄርሜላ እንደዛ አይደለም። ብር መስራት ስለምትፈልግ መፈመስ ስለምትፈልግ እነሱን እያበጣበጠች መፈመስ ስለምትፈልገው፣ አብረሽም ከህይወታቸው እንድትወጣ አይፈልግም። መሸቀል ይፈልጋል። ከእሷ ጋር ከሩታ ጋር እንደዚህ እየተጣሉ ዩቲዩቡን መስራት ይፈልጋል። በሁለት በሶስት የታጅቡ መስራት ይፈልጋል። ሩታ ደግሞ ጭራሽ አብረሽን አንድም ሴት እንዲነካው አትፈልግም። በቃ ከእሷ ጋር ብቻ እንዲሆን ነው እንጂ ከሴት ጋር እንዲሰራ በጭራሽ ነው ማትፈልገው። ሲቀጥል ደግሞ ካሁን በፊት ብዙ በውስጡ የያዘች በቂ ማለ ሰው ያቂም ስላለ ሩታ አብረሽ ጋር መሆን አልፈለገችም። አሁን ላይ ያልፈለገችበት ምክንያት እንግዲህ ሌላ የተለየ ነገር አይታበት ሊሆን ስለሚችል እንግዲህ ራሴን ችዬ ማሳደግ እችላለሁ ብላ ወስናለች። ሲቀጥል ቤተሰቦቿ ጋር ምክር እየሰማች ነው። የቤተሰብ ምክር መስማት መጀመሪያ ራሱ ሰምተሽ ይሆን ይጠቅምሽ ነበረ እና ከዚህም በኋላ ቢሆን ያው አንዳንዴ መስማት ጥሩ ነው፣ ግን ደግሞ የሰራሽውን ስህተት ስላለ ከዛ ጋር ደማምረሽ ማየት አለብሽ። ልጅሽን ያላባት ማደግ የለበትም፣ ግድ ነው። የአባት ፍቅር ያስፈልገዋል። ገብቶሻል አይደለ?